ሞቅ አርጋቸው የፈረንሳዩ ካርዲናል ነቀነቅሮ አይደለች ከዞም ጋር ድልድይ እየተሻገሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ነው አያዞንስ ምን ይላል ጥሩ ነው አራይጥዬ ቀስበይ ድልድዩን እንዳታፈር ይሄ ምስር አይብል ልልቀመው ወይ ወጡን ከሰራ በኋላ ልልቀመው ወጣ አርጌው ብላኝ ይሻለኛል ድሮ መሬት ሲወሰድ እንዴት ነው መሰላችሁ ድሮ በጅሮ እንደገና ምንድነው ለምንድነው መሬት ማሰጠኝ ባሻ እስቲ ዝም ብለ ድንጋይ ወርውር እንዴት ናችሁ ፖስተሬን አያችሁት በጣም ያምራል አይደል ዲዛይን ያደረገው ሄኒ ነው ሄኒ ማኛ እንዲህ አይነት ዲዛይነር አለኝ እስኪ አጨብጭቡለት ያው የፕሪንቱ ጥራት አይን ይቆርጣል አድዌስት ፕሪንት ይባላል በጣም የሚገርም ነው ሱፌና አይቶ አንዱ እዚህ ላይ ባይዘው ግዛው መለሰ ይባላል ስማርት ፋሽን ከሆሳና ነው እንዲህ አይነት ጽድት ያለ ልብስ የሚያለብሰኝ እስኪ ለግዛው ሱፌና አየና አንዱ እሺ እኔ እኮ አዲስ ነብይ መስለሽኝ ጸልይልኝ ልልሽ ነበር አረ ነብሴኔ አዲስ ኮሜዲያን ነኝ ከቻልክ አንተ ጸልይልኛል አንዱ ደግሞ እቺን $1 ብትሏለች ምንድነው ያለኝ ዲያስፖራ ነው እሱ ያ $1 ነው አልኩት እሺ የዶላር አማርኛ ነው ዶላር አይባልም እና ምን አይባለው ዳለር ልዩነቱ ምንድነው አለ ዶላር 28 ብር ነው አገኘሽ እዚህ ጋር ነኝ ዳለር አንድ ደግሞ አለ ከዲያስፖራ ማል በእናትሽ የተመታ ንፋሳም ቅባታም የሆነ ወይኔ ንፋስ ወይ እንግሊዝኛ በደንብ አይችል ዋቴቨሪንግን አልመጣም ያ ዋቴቨሪንግ የሚባል እንግሊዝኛ አለ እንዴ ስቼን ነው አለ እንዴ ምን ነው እንግሊዝ ሀገር እኔ አንዴ ግቢ ቆንጆ ብጥብጥ ተነስቶ ኃይለኛ ብጥብጥ ተነስቶ እኔ የለው እናቴ ጸሎት ግቢ ውስጥ አልነበርኩ ከዛ ስመጣ ማለት ነው ከውጪ ስመጣ ለካ ግቢ ብጥብጥ ተነስቶ ፌደራል ገብቶ ክትባታቸውን ወስደዋል አሁን እሺ ጥቁር አዱላ ደግሞ ክፋቷ ምንድነው አይምሮህን ትቀይረዋለች እየቀሰቀሰ ይሞቃል at the same time አገኘ እና ማማዬ እሷ አዱላ እግዚአብሔር እንደው በቸርነቱ ይሰውርሽ አንዴ ስትመጪ ወላድም ድንግልም ነው የምትሆኚ በብቻ ስለዚህ በዛች ዱላ ተመተው ማለት ነው ከዛ ስመጣ በር ላይ ከኦሮሚያ ክልል የመጡ ልጆች በር አካባቢ ተቆጣጥረውታል እኔ በራዘርሽ ጫፌን ሳይነኩኝ የገባሁት እንደዛ ተናደዱ ዱላ ይዘው ፍጥጥ ብለው እኮ በቃ ሰው አይተን እኔ በራዘርሽ ቀኘቴን እዚች ጋር ኤፍ ፍላት ዲ ሜጀር አልኩ ላልገሎቶ ጉለሌ ካንቱ ላልገሎቶ ጋራሚች ቱሪ ላልገሎቶ ከናም ትብነ ማርሴ ላልገሎቶ ሲላከጃለላ ላልገሎቶ ወሊላ ፈጋኑ ላልገሎቶ ጀረኑ ፈጌሴ እንዳለ ዱላቸውን ጥለው ማላንቺራ ማላንቺራ ያጋ ማላንቺራ አጫጫው ሲበቃቴ አለንቺሩ ያጋ አለንቺሩ ኩኩቴ ነኛቴ ወገናኔ ብያ ሲሉ ካፌ ደርሻለሁ ከዛ ካፌ ልበላ ማለት ነው
ታያልኩሽ ከአማራ ክልል የመጡ ልጆች ልውጥ ብለው ዱላቸውን ይዘው የካፌውን በር ተቆጣጥረውታል። ጄ ማይነር ሲ ሻርፕ አረሱት የመተማ መሬት ያው የሚያኛልጣ እነሱ ምን ያርጉ እኛ ሰው ሲጣጣስ ጥርስ በጥርስ አይ እንዳለ ታጅቤ ገባው። ዘፈኑ 7 ደቂቃ ነው። እኔ ደግሞ ወቲው ምን ይሁን አላውቅም። ቆይቼ ስወጣ አይ እግዚአብሔር ይስጥሽ ቴቴ ወደ ዶርም ጋር ደግሞ ሌላ ቤት ዲ ማይነር ጄ ሻርፕ ህምበር ተጋደለይ አንቺ ሰው በዚህ ፍጥነት ክብ ሲሰራ አይተሻታል? ጌታ እየተናገረ ነው አለ። ቃል መጣ። የኢትዮጵያ ቀጣዩ ጠቅላይ ሚኒስትር ጋዜጣ ላይ እንኳን ቢሆን የፖለቲከኞቹን ግምት ቀጣዩ ጠቅላይ ሚኒስትር ደመቀ መኮንን ነው አለ። ገና ከለውጡ በፊት ቢታይ የለም ሲመረጥ አብይ አህመድ አባቱ ደመቀ መኮንን ነው አላልሽም እንዴ? እንዳትሳሳት ጌታ አብይ አህመድን ደመቀ መኮንን እያለ ነው። ጌታችንና አምላካችን ኢየሱስ ክርስቶስ በባህሪው ፍጹም ትሁት ከትህትናው ብዛት ዝቅ ብሎ የሐዋርያቱን እግር ያጠበ ጌታ። የዘመናችን ነቢያት እንኳን እግርን ሊያጥቡ አስተኝተው ልብህን ነው የሚረግጡ። እኔ ይኸውላችሁ እንግባባ። እኔ እያወራው ያለሁት በትንቢት ስም ስለሚነግዱ ሐሰተኞች ነቢያት ብቻ። እነሱ ነብይም አላላቸውም፣ ብሩስሊ ነው የምላቸው። ያው ካራቴ እንደው በልጠውታል እነ ብሩስሊ። መጀመሪያ ያው የሆነ ቦታ ብሩስሊ አለ ሲባል አንተ ትሄዳለህ። ቸርች እንኳን ነው የምትሄደው፣ ቸርቹ ነው የምትሄደው። የግሉ ቸርች አለው። በር ላይ እንዲህ ሱፉን አድርጎ ከረባት አስሮ እንዲህ ብሎ የተነሳው ፎቶ አለ። እሱን አይተህ ትገባለህ። ከዛ እንደገባ ትልቅ ሳይኮ አለ። አንተ እንግዲህ ሰፈር ምናምን ጓደኞቼ ያጣሉ፣ ወላጆቼ ልጅ ማላይበት የት ልሂድ ያሉ፣ ቺኮች ስደውልላቸው ማያነሱልህ፣ ስራ ንግድ ሞቅ አርጋቸው። የፈረንሳዩ ካርዲናል ልዑክ ተወካይ ሚስተር ዚነዲን ዚዳን እንዲሁም ሚመናትና ሚመና ሲሉ መድረክ መሪው ይመጣል። ወረቀት አትሮኖሷ ላይ ጠብ አድርጎ እዚህ ጋር ይቆማል። ያዩታል ወረቀቱ። የትምህርታችን ርዕስ ይቆየ የሰማነውን በልቦናችን ያሳድርብን። ህዝቡ ምን ይላል? አሜን። ድሮ መሬት ሲወሰድ እንዴት ነው መሰላችሁ? ድሮ እንዴ በጅሮ እንደግን ምንድነው? ለምንድን ነው መሬት ማሰጠኝ? ባሻ እስቲ ዝም ብለህ ድንጋይ ወርውር። ተው በጅሮ እንዳትቀልድብኝ። እኔ እኮ ልጆቼን ፈሉ እንዴ ምን ልረስ? እስኪ እስከስታውን ተውና ዝም ብለህ ድንጋይ ወርውር። ባሻ በጅሮ እንደደሞ ወርጊት የኔ ላይ እንደቀለድክ ነው።
እዛ ድረስ ውሰደው ይባላል። ዘንድሮ መሬት ስጠይቅ እያየ እንዳይፈነክቱ መሬት አንሶ 1000 ካሬ ገብቶ ነበር። መሬት 1000 ካሬ አባቶቻችን ሲወስዱ እየተነጫነጩ እኮ ነው። እቺ ምን ላረጋት ነው? 1000 ካሬ ምን ያረጋግልኛል? ስንት ክፍል ልሰራ ነው እያሉ ማለት ነው። ከዛ አንሶ 500 ካሬ ገባ። ከዛ 250 ካሬ ገባ። ከዛ 150 ገባ። ከዛ 140 ገባ። ከዛ 105 ገባ። አሁን አዲስ አበባ በሪያርዶ ትልቅ የቤት ምርቃት አለ ብሎ ይጠራል። 72 ካሬ። አሁን ወደፊት በዚሁ ከቀጠለ ታውቃለህ መሬት ይደርሰናል። 0.8 ሚሊም ካሬ ይደርሰናል። እና መሬት አለ ቆመበታል። የት አለ መሬት? ይኸው እንዲህ ካልክ ሰው ግቢ ነው የምትገባው። ስራ ስትሄድ ኢቫንጋዲ እየጨፈርክ ነው። በይ ስርጉት እየሄጃለሁ። ግን 0.8 ሚሊ ካሬም ቢሆን የገበሬ ልጅ ባንሆንም ቢሰተን ደስ ይለናል። መጥቻለሁ። ማን ያፈላው? እኔማ ማዝናሽ የሰፈሩ ካቦ አንድ ሰው ይናገረኝ። አንስቼ ነው ማፈርጠው እንዴ! ሄይ እያያት ሄደ። ሰማይ እያየ ነው እንደምትሄደው። ንቀሽ ነው መልስ ማስልኝ። ሰባብሬ ማን ነው? አይደለም እኮ የኔ ልጅ። እና ማን ነው ሰባብሬ የምትይው? አንተን እኮ አይደለም ሰባብሬን ነው። ሰባብሬን ነው። እኔ ሰባብሬን ያልኩት ሰባብሬ ዳነች። አሁን እንጀራና ዳቦ ልገዛ ነው። ፔስታል ተከልክሏል። በምናችን ልንይዘው ነው ወይ በቃላችን ልንይዘው ነው? አንድ እንጀራና ለአንድ ዳቦ መዳበሪያ ይዘልን ነው። ተሰቃየን እኮ ባለሱቅ። አቤት ማዘር ምን ፈለጉ? እንጀራና ዳቦ ፈልጌ ነው። አዎ አለ። ዳቦም ጨምሯል፣ እንጀራም ጨምሯል። ስንት ገባ ደግሞ? ዳቦ ከ10 ብር 30 ብር ገብቷል። እንጀራ ከ30 ብር 50 ብር ገብቷል። አንድ ዳቦ 30 ብር፣ አንድ እንጀራ 50 ብር። አዎ እንጀራና ዳቦን ያቦካችሁ በናፍጣ ነው እንዴ? ይሄ ምስር አይብል ልልቀመው ወይ ወጡን ከሰራ በኋላ ልልቀመው? ወጥ አድርጌው ብለቅ ይሻለኛል። ናስከኔ ዘይት ገዝተና እዚህ ቤት ደግሞ እረፍት ማድረግ አይቻልም እንዴ? ይሄ 100 ብር ተለከመጣ ውርስክን እንደወሰድ ቁጠር። በቃ ጉዳንኩኝ እማዬ በእግሬ ደበን ጨመጣ መኪና ገጨኝ። ባለባቱ ነው ልጅ የገጨው። አላሙዲን የነዳ ገጨኝ። አላሙዲን ባለ ሀብቱ? አዎ አላሙዲን የግን ተርፏል። ለዛ ቴሌቪዥን እና ሬዲዮ ባይተዋር ሆነ። ይሄኛ ሀገር ነው ትላለህ። ጠዋት ቢዝነስ ዘገባ አይቶ ገበያ የወጣው በዛ ዘገና አድርጎ ነጋዴውን ጤፉ ስንት ነው ሲለው ኪሎ 98 ብር አሉ። ደምነክ አሁን እኮ ቴሌቪዥን ላይ 58 ብር ይላል ሲለው ይሄን ከዛ ጣቢያ ግዛ ያለው። እንደ ተማሪው ላለመሆን እኮ መፈስሻ ተማሪ በድብቅ የተማሪዎች ምሳቃ ቤት ውስጥ ገብቶ ሰርቆ እየበላ እጅ ከፍንጅ ሲያዝ አተ ሌባ ሲሉት ኧረ አልበላሁም አለ። ይሄ ምንድን ነው ሲል አፉን እየጠረገ ማን ነው ባፌ የበላበት አለ። ችግር የለውም ወንድም ችግር የለውም። ከሰው መንጠቅና የሰው ጉርሻ መውሰድ ዘመናዊነት ነው ስለተባለ አይዞ አደንግጥ ቢሉ ምን መሰለ አንተ ብትበላውም ባትበላውም መበላቱ አይቀርም። ነቀነቅ ነው አይደል አለች። ከዞን ጋር ድልድይ እየተሻገሩ አያዞንስ ምን ቢላ ጥሩ ነው። ኧረ አይጥዬ ቀስ በይ ድልድዩን እንዳታፈርሽው። ዛሬ አዝማሪው ባንጃው እኮ ልቤን ነው የነቀነቀው። የምሬን እኮ አዝማሪው ባንጃው ጡመ ልሳን ድምፀሉ ባንጃው ሲያንቆረቁረው ሁሉም ይውጣል እየመረረው የተባለለት ዛሬ ማማ ልጣይሽ ጠጅ ቤት ምን ቢል ጥሩ ነው። ሁሌም መንገዱ ያካሄድ ስልቱ የጉዞ ምቱ እርምጃው ሁሉ የአዙሪት ውደት ወጪ ወራጁ ሁሌም አንድ አይነት አይልም
ከዛስ ማሲንቆም ጠበቅ አድርጎ ቀጠለና ፀሐይ ነኝ ብሎ እያጨለመ እየማገደ ፈውስ ነኝ ይላል በየቁስሉ እየሰደደ አንዱ ባንደኛው እየማገደ ሁሉም አንድ ነው የመጣው ሆነ አልፎ መሄድ አለና እውነቱን እኮ ነው አዝማሪው ባንቺ አቤት ነው ድንቅ ነው እንዴት ነው ሰፈሩ ቀው ጥሩ ነው ሰፊው ህዝብስ እንዴት ነው ብሎ ይጠይቀዋል አንድ ሰውዬ መንገደኛው ያው እንደ ችሎቱ ነው የምችሎት የቱ ችሎት ሲለው ምላስ ከሳሽ አይን ተከሳሽ ጆሮ ምስክርና ጠበቃ አፍንጫ ደግሞ ዳኛው ነው የተሰየሙበት ችሎት አረባክ ምንድነው ምላስ ሲለው ምላስ አይንን ከሰሰው ጫውና ስኳር መልካቸው አንድ አይነት ነው ብሎ ሸውዶኛል ብሎ ሲከሰው ጆሮ ደግሞ ምስክርነትና ጠበቃ ሰጠ አው መራራነቱን ሰምቼዋለሁ ፍርዱ ምን ሆነ ሲባል ዳኛ አፍንጫ ደግሞ ምላስ ላይ ፈረዱበት አሉ መጀመሪያው ነው አሽታት ለይም ነበር ወይ ብሎ መንገደኛው ሰው ይገርማል አንተ ግን ነገሩ ምንም አልገባኝም አለ ወንድሜ እኔም እኮ ስላልገባኝ መሰለኝ ቡና በባዶ ምጠጣዋል የዚህ ሰፈር ሁኔታም እኮ ለገለጻ ሁሉ አልመቻለ እኮ እንደዚህ ነው እንዴት ነው ስትባል እንዴትም ለማለት ሁሉ ይቸግራል አይደለም ለማመን ለመተማመን ቀርቶ ለመተማማት እንኳን እኮ አልመች ብሏል ለዜና ለጽሁፍ ምናምን ቶ ለወሬ ምናምን ቶ ለሹክሹክታ ቀርቶ ለጥቆማ አይመች ወንድም የስንቱን ጠቁመ ትችላለህ እንዴት ነው ሲባል እዚህ ጋር እዛ ጋር ወዲያ ወዲያ ሽማግሌ አመላልሰ እሺ ይሁን ብለ ቀነ ቀጠሮ ሰጥተህ ጥሎሽ ተቀብለ የሰርጉ ቀን አናስገባም ሰርገኛ በሚል እየተገፋፋ ግርግርና ሁከት መፍጠር ለምን ካልከኝ መልሱ ቀላሉ መመሪያውና አፈጻጸሙ አይፈቅድም ለምን የግድ አቧራ መጨስ አለበት እና ሻምበልም ዛሬ እሱን ያደረጉት አንዴ በግራፍ አንዴ በሰንጠረዥ አንዴ በቀለም በፕሮጀክተር አጨሱት ሪፖርቱ የኛን ቆሽት ደግሞ አደበኑት እናቴ ይሁን ብለን ተቀበለን ሁሉ ያቃታቸው እንዴት እንደሆነ ታውቃል እንደ ሰነፉ ባል የለም ሰነፉ ባል በጣም እኮ ኃይለኛ ኮከብ ሰነፍ የሆነ ባል እኮ ስራ አይወድም ከስንፍናው የተነሳ ሚስቱ ግዛ ስትለው ዛሬ ነገ እያለ ቆየ ራሱ ሚስቱ ሄዳ ገሳ መጣችና እሺ በል ግጠም አለችው ለሁለት ሳምንት የተበላሸ አምፖላቸውን አምፖሉን ይዞ ሄደና አልደርስበትም እንኮኮ አርገኝ አላት ሚስቱ እሺ ብላ እንኮኮ አረገችው ማቀፊያ ውስጥ አምፖሉን ከተተና ከስንፍናው የተነሳ ምን ቢላ ጥሩ ውዴ ተሽከርከሪ ላጥብቀው ናት እዚህም ሰፈር እኮ እንዲህ እኮ ነው የሆነው ገዝተን አምጥተን እሽኮኮ አድርገን ተሽከርክረን እኮ ነው ማጥበቂያ ያቃታችን ኧረ ከማማልጣሽ ጋር ቁጭ ብለን እያየን በዜና ነው ስለ ኑሮ ውድነቱና ስለ ገበያ ሁኔታ አንዳንድ ከተማዋ ነዋሪዎች ገለጹ ተብሎ ቀረበ አንዱ ምን ሆነ ገዢና ሸማች ያለውን ቅሬታ ውድነቱን ገለጸና መሀል ላይ ራሱ ሰውዬ ሻጭና ነጋዴ ተብሎ ቀረበ ስላለው ያቀርቦት እጥረት እና የትራንስፖርት ችግር ገለጽ እሺ ይሁን ብለን ስንጠብቅ መጨረሻ ላይ
የገበያና የንግድ ዘርፍ ኦፊሰር በሚል ቢሮ ቁጭ ብሎ ማብራሪያ ኤን ማማልጣይሽ አይተው ነው አቶ ደስታ አስበላሽ ድህነት እኮ ክፉ ነው ሁላችንንም አመሳሰለን እኮ እንደ መንታ ልጅ አንድ አይነት አረገን እኮ አሉ ያው እኔም መለስኩላችሁ አይ ማማልጣይሽ አንድ አይነት ሆኖ አይደለም የከተማው ሰው ከተማው ያንድ ሰው ሆኖ ነው አሉ ጓደኛው ያው በብላክ 60 ብር አካባቢ ይላሉ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር አንድ ምክር ልምከር እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ መንፈስ ለከፈሉት ተወዳዳሪ አይደለ የዛሬ ምናምን አመት አበላለው ሲባል ቲሸርቱን ለብሶ ለተቃውሞ ወጣለ ከዛ በኋላ ተጨቁነናል ምናምን ብሎ እንደዚህ ብሎ ከፍል ለፊት ከዛ ቀና ሲል የሚያቀው ደንብ አስከባሪ ያገኝም መንፈስ ብልጥ አይደል እንዴ አይ መንፈስ የዚህን ሰፈር ጉድማ በመምህር ቅኔ ጨዋታ አድምቄ ላሳይ ባላባቱ ከአሽከሩ ጋር በመሆን ጉዞ ጀምረዋል በመሃል ያላቸውን ምግብ በሙሉ ጅብ ይበላባቸውና ራብ ሲጠናባቸው አሽከሮቹ አደን ይወጣሉ ባላባቱ እዛ ይቀራል ዞር ሲል ወጥመድ ውስጥ ያለች አይጥ ያገኝና ጠብሶ ሊበላ ሲል አንድ ምስኪን ገበሬ አፍጥጦ ያዋል ይበሳጭና ወደ ድንኳኑ ገብቶ ሊበላ ሲል አሽከሮቹ ከአደን ይመለሳሉ ያደሩትን በጋራ በልተው ጉዞ ሲጀምሩ ምስኪኑ ገበሬ ጀመረ ድምጹን ከፍ አድርጎ ሕይወት ከባድ ሆኖ ድህነት ደቆሰኝ ደቁሶም አልተረሃብ ጨቆነኝ አንዲት ጠገራ ብር በድንገት አግኝቼ ወጥመድ በገዛባት ከዛሬ ረሃቤ ለነገ ሰስቼ ውላም አላደረች ወጥመድ ያይጣዘች አለ አሽከሮቹ ግራ ገብቷቸው ሲያዩት ታዲያ ምን ያደርጋል ዱብዳ ገጠመኝ የማልታገለው ጉልበታም ወሰደኛል ስለዚህ ፍረዱኝ ሌባው ባላባት ነው መክሰሱ ጨነቀኝ አለላቸው በተደጋጋሚ ያለ ወደ ሌላ ስፍራ ሲደርሱ አሽከሮቹ የሰውዬ ባላባታችንን ሰድዋልና ክስ ላይ ይቅረብልን ችሎት ላይ ይቅረብልን ባላባቱም የሰረቃትን አይጥ ቆብ ውስጥ እንዳደረገ ገበሬው ፊት ለፊት ቆሞ ተፋጠጧል በድንገት ችሎቱን የማይሆን ሽታ አወደው በዚህ ጊዜ ፍተሻ ይደረግ ሲባል አይጧ ባላባት ቆብ ውስጥ ተገኘች ገበሬው በፈገግታ ግጥሙን አሏ ቆብ ጭኖ ነበረ ተከብሮ ነበረ ከምስኪን ቀምቶ ክብሩ ሁሉ ቀረ አሏ ሶስት ንስሐ የሚቀበሉ ጓደኛሞች እየተጨዋወቱ ነው እስከ መቼ ነው እኛ ብቻ ንስሐ የምንሰማው
እኛ ራሳችን ንስሐ መግባት አለብን ይባባላሉ። ጥሩ ሐሳብ። አንደኛው ጀመረ። እኔ የንስሐ ልጆቼ ከሚሰጡኝ ብር ላይ በድብቅ ወስጃለሁ አለ። ሁለተኛው ቀጠለ። እኔ ያው በጾም ከአልጋ ወድቄያለሁ አለ። ሶስተኛው ስቅስቅ ብሎ አለቅስም። ምን ነው ሲሉት እኔ ደግሞ የሰማሁትን መደበቅ አልችልም። እንደኔ ማለት መንፈስ ለከፈሉት ተወዳዳሪ አይደለ። የዛሬ ምናምን ዓመት አበላለው ሲባል ቲሸርቱን ለብሶ ለተቃውሞ ወጣለ። ከዛ በኋላ ተጨቁነናል ምናምን ብሎ እንደዚህ ብሎ ከፊት ለፊት ከዛ ቀና ሲል የሚያውቀው ደንብ አስከባሪ አያገኝም። መንፈስ ብልጥ አይደለ እንዴ? የባንክ የሚያስከፍቱ ቡክ አወቃችሁ? ወጣቶች እስኪን ወጣቶች ክፈቱ እያሉ መንገድ ላይ አወቃችሁ? የእነሱ ታሪክ ልንገርህ አንዴ። እንደነሱ እንዲያደርጉን እኮ ነው የሚፈልጉት ወጣቶቹ። ከመስሪያ ቤታቸው ከባንኩ እቅድ ተሰጣቸው። በሳምንት ውስጥ የዚህን ያህል ሰው ደብተር እንዲያወጣ ወጡ። መንገድ ላይ እናት ቢያዩ ምንም የለም። ህዝቡ እንኳን የባንክ ቡክ ከፍቶ ገንዘቡ የሚያስቀምጥበት ቀርቶ ከፍቶት የሚቀመጥበት ቦታ አጥቷል። ምን ያርጉ እናቴ? ቢያዩ ግራ ሲገባቸውና የእቅዱ መዳረሻ ቀን ሲደርስ አቅራቢያ ያለ መቃብር ቦታ ሄዱና ለሟች ሁለት አካውንት አንዳንድ ተቋማትና መስሪያ ቤቶች እኮ የተሻለ የመቃብር ላይ ጽሑፍ እኮ ሙሉ መረጃ ይሰጣል። የነሱ አይደለም የሚገርመው። ባንኩስ በሳምንቱ መጨረሻ ክንውኑን ሲያቀርባሉ 300 እጥፍ ግባችን ላይ ደርሰን እንዲህ ሊያደርጉን እኮ ነው የሚያስቡት። ሁለት ነኝ ብለህ ተደምረህ ተሰልተህ ከድምርህ ተደማሪው ካነሰ ችግር አለ ማለት። ሌላውን ቶ የድምር ውጤት መጀመሪያ ከነበረ ስሌት ጋር ተካፍሎ ራሱን መምጣት ካልቻለ እመነኝ በዜሮ ተባስተሃል ማለት።